በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለእናታችን ለቅድስተ ቅዱሳን ለድንግል ማርያም ወደ ቤተ መቅደስ የገባችበት ዓመታዊ ክብረ በዓሏ እንኳን በሰላም አደረሰን አደረሳችሁ። ለዚህ ዕለት ያደረሰንን አምላክ እናመሰግነዋለን። ነቢየ እግዚአብሔር ዘካርያስ ወሰባቱ መሃቱ ላዕሌሃ ሰባቱ መብራቶች በላይዋ ላይ ነበሩ የሚለውን ኃይለ ቃል መነሻ በማድረግ እንማራለን። የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃዱ ይሁንልን። እስቲ አብረን በል ሰባቱ በሉ እስቲ መብራቶች በላይዋ ላይ ነበሩ። ይሄን ያየው ነቢየ እግዚአብሔር ዘካርያስ ነው። መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ብርሃንን የተሸከመች መቅረዝ ይመለከታል። ወርኢኩ ተቋመ ማኅቶት ይላል። ዘኩለንተሃ ወርቅ ሁለመናዋ ወርቅ ነው ካለ በኋላ ሰባት መብራቶች በላይዋ ላይ ነበሩ ይላል። እቺ መቅረዝ ማናት? ድንግል ማርያም ናት። ወርቅ ምንድን ነው? ንጽህናዋ ቅድስናዋ ነው። ዛሬ ግን የምንማረው እላይዋ ላይ ያሉ ሰባቱ መብራቶች ምንድን ናቸው የሚለውን ነው። እግዚአብሔር መንፈስ ቅዱስ ምስጢሩን ጥበቡን በሁላችንም ይግለጥልን። እግዚአብሔር ተፈጥሮን ሲያዋቅር በሰባት አድርጎታል። ለምሳሌ ሰባቱ ሰማያት ማለት እንችላለን። ሰባቱ ሊቃነ መላእክት ማለት እንችላለን። ሰባቱ ዕለታት ማለት እንችላለን። ሰባቱ መገብተ ዕለታት ማለት እንችላለን። ሰውም ማለት ቅሉ ሰባት ማለት ነው። እሳት አለው፣ ውሃ አለው፣ ነፋስ አለው፣ መሬት አለው፣ ልብ አለው፣ ቃል አለው፣ እስትንፋስ ነው። ጥበብ ሐነጸት ላቲ ቤተ ጥበብ አለ ለራሷ ቤትን ሰራች። ወአቀመት ሰባታ የማደ ሰባት ምሰሶችን አቆመች ይላል ታላቁ አባት ሰሎሞን በምሳሌ 9 ላይ። ጥበብ የተባለ ማን ነው? እግዚአብሔር ነው። ሰባት ቤት የተባለ ማን ነው? ዓለም ነው። ሰባቱ ምሰሶች የተባሉ ምንድን ናቸው? ሰባቱ ዕለታት ናቸው። በሁለተኛው ምስጢር ግን ጥበብ የተባለ ማን ነው? እግዚአብሔር ነው። ቤት የተባልን ማንን? እኛ ማደሪያዎቹ ነን። ሰባት የተባሉ ምንድን ናቸው? መክብበ ሕዋሳት በተባለው በራሳችን ላይ የተቀመጡ ሰባት መብራቶች። ተናገሩ እንጂ ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? ሲደመር ስንት ይሆናል? ሰባት ይሆናል። እና ወሰባቱ መሃቱ ላዕሌሃ ሰባት መብራቶች በላይዋ ላይ ነበሩ ሲባል የድንግል ማርያም ሁለቱ ዓይኖቿ፣ ሁለቱ ጆሮዎቿ፣ ሁለቱ የአፍንጫ ቀዳዳዎቿ፣ አንደበቷ ሁሉ ለእግዚአብሔር ብርሃን ሆኖ የተሰጠ እንደሆነ ነቢየ እግዚአብሔር ዘካርያስ ሲመሰክር ነው። እንግዲህ እስቲ ወደ ዓይኖቿ እንመልከት። ሰባት መቅረዞች በህሊናቸው አስቡ። ሰባት ቅርንጫፎች አሏቸው። የዳርና የዳር ቅርንጫፎቹ በድንግል ማርያም ሁለት ዓይኖች ይመሰላሉ። ሁለቱ ዓይኖቿ ብርሃን ሆነው የተሰጧት ነበሩ። በእውነት የእመቤታችን ዓይኖች ከማየታችን በፊት እግዚአብሔር የሰውን ዓይን ሲፈጥር በጣም ይገርማል። ዓይናችን ቀለማትን ዝርዝራቸውን መለየት የሚችሉ ወደ 7 ሚሊዮን የሚጠጉ ኮንስ የሚባሉ ሴሎች አሉት። እንደገና በጨለማ ማየት የሚያስችሉ ወደ 100 ሚሊዮን የሚጠጉ ሮርስ የሚባሉ ሕዋሳት አሉት። እያንዳንዱ የዓይናችን ኦፕቲካል ነርቭ ወደ 1 ሚሊዮን የሚጠጉ ሴሎች አሉት። 256 የሰውነት መብራት ዓይን ናት። ዓይን ብሩህ ከሆነ ሁለመና ብሩህ ነው። ዓይን ጨለማ ከሆነ ሁለመና የጨለመ ነው ብሎ ጌታችን እንዳስተማረ የድንግል ማርያም ዓይኖች ርኩሰት አልነካቸውም። ትዕቢት ፈጽሞ አላጨለማቸውም። ቁጣ አልሸፈናቸውም። ምንም ማታለል አልደረሰባቸውም። ዓይኗ በብርሃን የተመላ ነበረ። ታላቁ አባት አባ ጊዮርጊስ ምን ይላታል? አልቦ ዘይበርህ እምጸዳለ ዓይንኪ ኢቤዝያን በለብል በገጸ ሰማይ። በሰማይ ፊት የሚንቦገቦግ ኮከብም ቢሆን ከዓይንሽ ይልቅ አያበራም። ወይ ባህሪ ዘያንጸባርቅ ዲበ ርእሰ ነገሥት በነገስታት ራስ ላይ ያለው የወርቅ ዘውድ የእንቁ ዘውድ ያንጸባርቃል። ያንቺ ዓይን ግን የተለየ ነው በማለት የድንግል ማርያምን ዓይኖች ያደንቃል። ክብር ለእመቤታችን ዓይኖች ኃጢአትን ያልተመለከቱ
ሁለቱ መብራቶቿ አብረተው ታዩ። የድንግል ማርያምን አይኖች እስቲ በተወሰነ መልኩ እንዳስሳቸው። ዛሬ ቤተ መቅደሷ ወደ ቤተ መቅደስ በገባችበት ጊዜ ለ12 ዓመት የድንግል ማርያም አይኖች ምንን ተመለከቱ? መጻሕፍተ ብሉያትን ተመለከቱ። የኢሳይያስን ትንቢት አነበቡ። ድንግል ትጸንስ ወትወልድ ወልደ፣ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለውን ባነበቡ ጊዜ ብሩሃት የሆኑ አይኖቿ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኩ ብላ ተመኘች። የድንግል ማርያም አይኖች ምን ተመለከቱ? ፋኑኤልን ተመለከቱ። ሰማያዊውን ህብስት ተመለከቱ። ሰማያዊውን መጠጥ ተመለከቱ። የሔዋን አይኖች ምኖችን ተመለከቱ? የተከለከለውን ዕፀ በለስን ተመለከቱ። አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ያደረገውን እባቡን ተመለከቱ። ክፉን ተመለከቱ። የድንግል ማርያም አይኖች ግን ገብርኤልን ተመለከቱ። ክብር ለዓይኖቿ። አዎ የእመቤታችን አይን የተለየ አይን ነው። ወደ ቤተልሔም እስቲ ልውሰዳችሁ። የድንግል ማርያም አይኖች ለመጀመሪያ ጊዜ ማንን ተመለከቱ? ሥጋን የተዋሃደውን አካላዊ ቃልን ተመለከቱ። ክብር ለዓይኖቿ፣ ብሩሃት ለሆኑ አይኖቿ። አምላክን ለመጀመሪያ ጊዜ ያዩት አይኖች የማን አይኖች ናቸው? ንገሩኝ እስቲ። የድንግል ማርያም አይኖች ናቸው። ለዚህ ነው ሊቁ ምን አለ? እግዚአብሔር አለ አይኑን ሲገልጥ የተመለከታት። እሱም ሰው በሆነ ጊዜ ለመጀመሪያ ጊዜ ያየው ማንን ነው? እናቱን ነበረ። ልጅ በተወለደ ጊዜ ለመጀመሪያ ጊዜ የእናቱን አይኖቿን እንዲመለከት፣ እናትም ደግሞ የልጆቿን አይን እንድትመለከት ሥጋን የተዋሃደ አካላዊ ቃል ለመጀመሪያ ጊዜ በእውነት የእናቱን አይኖች ተመለከተ። ክብር ለዓይኖቿ ይሁን። በእውነት ክብር ለዓይኖቿ ይሁን። አዎ የእመቤታችን አይኖች የተለዩ ናቸው። ኪሩቤልና ሱራፌል ፊቱን ላለማየት በክልኤቱ ክነፊሆሙ ይከድኑ ገጾሙ፣ በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው ሁለት ክንፋቸውን ወዲያና ወዲያ አድርገው ይታያሉ። እግዚአብሔርም እናቴ እያለ ያያት ነበር ይላል። ይህንን የተመለከቱ አይኖቿ ንዑዳን ክቡራን ናቸው። የሔዋን አይን ምን ተመለከተ? ደም አፍሳሹ ቃየልን ተመለከተ። የድንግል ማርያም አይኖች ግን ለወገኑ ደሙን ያፈሰሰ መድኃኔ ዓለም ክርስቶስን ተመለከተ። ክብር ለዓይኖቿ፣ በእውነት ክብር ለዓይኖቿ። ሁለቱን አይኖቿን በዚህ መልኩ ስናደንቅ እንደገና መብራት ሆነው የተሰጧት ሁለቱ ጆሮዎቿን ማድነቅ ያስፈልጋል። ስንት ጆሮዎቿን? ሁለቱ ጆሮዎቿን። ስለ ድንግል ማርያም ጆሮዎች የተናገረ ዳዊት ነው። በመዝሙር 44 ቁጥር 10 ላይ መንፈስ ቅዱስ እየገለጠለት የጆሮዋን ነገር ተናገረ። ምን አለ? ስምዒ ወለቴ ወርኢ ወአጽሚ ዝነኪ፣ ልጅ ሆይ ስሚ እይ ጆሮሽ። ዳዊት አባቷ የጆሮዋን ነገር አንስቶ ልጅ ሆይ እይ ስሚ፣ ጆሮሽን አዘንቢ። ንጉሥ አለ ውበትሽን ወዷል አለ። ውበቷ ምንድን ነው? ስነ ስጋዋ ነው፣ ሃይማኖቷ ነው፣ ምግባሯ ነው፣ ንጽህናዋ ነው፣ ቅድስናዋ ነው፣ ትህትናዋ ነው። ውበቷ በዚህ ሁሉ ተገልጧልና ልጄ ስሚ ይላል። በረከቷ ረድኤቷ ይደርብን። አባ ጽጌ ድንግል የተባለ አባት ይህን የዳዊትን ቃል ሲተረጉም ምን አለ? እግዚአብሔር ነጸረ ሁሎ ዓለም ወይረከበ ማርያም ዘከማኪም። እግዚአብሔር አለ ዓለምን ተመለከተ፣ ማርያም እንዳንቺ ያለች እናት ግን አላገኘም። ኪያውሰ ጽጌ ዘእምከርስኪ ተቀስመ፣ አበባ ክርስቶስ ከአንቺ ተለቀመ። ዳዊት አመረኪን ዘይብል ቅድመ ስምዒ ወለቴ ወርኢ ዳግመ እስመ ፈትወ ንጉሥ ስነኪ አዳመ። ንጉሥ ያማረውን ውበትሽን ደምግባትሽን ወዷልና ልጄ ሆይ እይ ስሚ አድምጪ፣ ወገንሽን የአባትሽን ቤት እርሺ ብሎ ዳዊት አስቀድሞ አመልክቶሻልና ብሎ የጆሮዎቿን ነገር አደነቀ። ክብር ለእመቤታችን ጆሮዎች ይሁን። አዎ የድንግል ማርያም ጆሮዎች እኮ ለመጀመሪያ ጊዜ ብስራት የገባባቸው የእምነት ምኖች ናቸው። ሐዋርያው ጳውሎስ ምን ይላል?
እምነት ከመስማት ነው ይላል። ለመጀመሪያ ጊዜ ወንጌል የገባበት ጆሮ የማን ጆሮ ይመስላችኋል? የድንግል ማርያም ጆሮዎች ነበሩ። ቅዱስ ገብርኤል መጥቶ አበሰራት። ጸጋን የተመላሽ ደስተኛይቱ ደስ ይበልሽ እግዚአብሔር ካንቺ ጋር ነው በማለት በእውነት እግዚአብሔር ወልድን በሕቱም ድንግልና ጸንሳ እንደምትወልድ በግብረ መንፈስ ቅዱስ ማን አበሰራት? የምስራቹን ስብከቱን ገብርኤል አበሰራት። እሷን በምኗ ሰማችሁ? በጆሮቿ ሰማችሁ። ክብር ለጆሮ አይሁን። ማንም ሐዋርያ ከመነሳቱ ከመስበኩ አስቀድሞ የድንግል ማርያም ጆሮዎች በቅዱስ ገብርኤል አማካይነት ወንጌል ፈሰሰባቸው። ለመጀመሪያ ጊዜ በዓለም ታሪክ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ብታነቡ ጸጋን የተመላሽ ተብሎ የተመሰገነ ይህንንም የብስራት ቃል የሰማ ጆሮ የለም። ከማን በስተቀር? በአንድ ላይ ከማን በስተቀር? አዎ ሥላሴ ያበሰሯቸው ነበሩ። መላእክት ያበሰሯቸው ሰዎች ነበሩ። ለምሳሌ እግዚአብሔር በአብርሃም ቤት ገብቶ ከርሞ እንደ ዛሬ ወደ ቤት እመጣለሁ ሳራም ልጅን ታገኛለች አለው እንጂ ሳራ ምልዕተ ጸጋ ናት፣ ከሴቶች ተለይታ ቡርክት ናት አላለው። ለማኑሄ ሚስት ለሶምሶን እናት የእግዚአብሔር መልአክ ተገልጦ ልጅን እንደምታገኝ ነገራት እንጂ ከሴቶች ተለይታ ቡርክት መሆኗን አልነገራትም። ቅዱስ ገብርኤል ለዘካርያስ ተገልጦ ሚስቱ ኤልሳቤጥ ልጅ እንደምታገኝ ነገረው እንጂ ኤልሳቤጥ ምልዕተ ጸጋ ናት፣ ከሴቶች ተለይታ ቡርክት ናት አላለው። ለመጀመሪያ ጊዜ በማይደገም መልኩ የተነገረ ለድንግል ማርያም ብቻ ሲሆን ይህንንም የሰማ ሁለቱ የድንግል ማርያም ጆሮዎች ናቸው። ክብር ለጆሮዎቿ ይሁን ነው። የመጀመሪያዋ ሴት ሔዋን ነበረች። በጆሮዋ የእግዚአብሔርን ድምፅ ሰምታ ነገር ግን ለቃሉ አልታዘዘችም። ይልቁኑ ምንን ሰማች? የእባቡን ምክር ሰማች። በሔዋን ጆሮ ሞት ገባ። በሔዋን ጆሮ ጥፋት ገባ። የሞት መልእክት ፈሰሰ። ያ በሰዎች ላይ በእውነት ከባድ መርገም አስከተለ። በሔዋን ጆሮ ሞት ሲገባ፣ በድንግል ማርያም ጆሮዎች ግን ሕይወት ገባ ነው። ሕይወት ገባ። በሔዋን ጆሮ የሞት መልእክትን ያስተላለፈው ማን ነው? ሰይጣን ያደረበት እባብ ነው። በድንግል ማርያም ጆሮዎች ግን የምስራችን ሰላምን የሰበከው ማን ነው? ከእግዚአብሔር ተልኮ የመጣው ከሊቃነ መላእክት ወገን የሆነው ታላቁ ብሩህ መልአክ ቅዱስ ገብርኤል ነው። ክብር ይግባው ይህ መልአክ በእውነት። ስለዚህ የድንግል ማርያም ጆሮዎች ከሐሜት የነጹ፣ ከትዕቢት ድምፆች የነጹ፣ ከዓለማዊ ጫጫታዎች የነጹ ሲሆን እሷ የፈቀደችው የእግዚአብሔርን ድምፅ ትንቢታዊ ቃላትን የመላእክትን አዋጅ ነበረና በቤተ መቅደስ ሳለች የመላእክትን ምስጋና የሰማ ጆሮ ነበራት። ይልቁኑ ድንግል ማርያም የቅዱስ ገብርኤልን ሰላምታ በጆሮዋ ሰማች፣ አመነች፣ ታዘዘች። በመጨረሻም አምላክን ጸነሰችና ጆሮዎቿ የስጋዊ በር ሆነው ተገለጡ። ክብር ለጆሮዎቿ ይሁን ነው። ይኩነኒ በከመ ትቤለኒ፣ እንደ ቃል ይሁንልኝ ይደረግልኝ አለች። ያን ጊዜ አካላዊ ቃል የዕለት ጽንስ ሆኖ በማኅፀኗ በተጸነሰ ጊዜ ታላቅ ነገርን ጆሮዎቿ አደመጡ። ምኖቿ አደመጡ? አዎ ቅዱስ 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 እያሉ ሲያመሰግኑ ከማኅፀኗ የሚሰማውን በእውነት የመላእክትን ምስጋና ለማድመጥ ድንግል ማርያም ጆሮዋን ምን አለች? ዘንበል አደረገች። ለዚህ ነው አባቷ ልጄ ሆይ እይ ስሚ፣ ጆሮሽን አዘንቢ እንዳለ ወደ ማኅፀኗ ጆሮዋን አስጠግታ የመላእክትን ቅዳሴ የመላእክትን ምስጋና ትሰማ ነበረ። ክብር ለእመቤታችን ይሁን። በጣም ይገርማል እኮ ጾርኪዮ ዳዊት ታላቁ አባት ያሬድ ምን ይላል? ጾረቶ በከርሳ እንዘውቱ ይጸውራ። እስቲ አብረን እንበል። የሚሸከማት ሲሆን በሉ እስቲ። አይሰማም። የሚሸከማት ሲሆን ድንግል ማርያም በማኅፀኗ ተሸከመችው። ምን አይነት ምስጢር ነው! ሰማይ ዙፋኔ ነው አለ። እግዚአብሔር የት ነው ያለው? እስቲ ንገሩ። እግዚአብሔር የት ነው ያለው? የት ነው ያለው? አባታችን ሆይ
እንዲህ ሲባል ምድር ለቆ በሰማያት ብቻ አለ ማለት አይደለም። ሰማይ ልዑል እንደሆነ ልዑል መሆኑን መናገር እንጂ ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌብ ስፋቱ፣ ከምስራቅ እስከ ምዕራብ ርዝመቱ አይባልምና ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለኔ ምን አይነት ቤት ትሰራላችሁ አለ የሰራዊት ጌታ እግዚአብሔር አለ ኢሳይያስ። ሰማይ ምኔ ነው? መልሱ እንጂ። ምድር ምኔ ናት? አዎ እግዚአብሔር ማደሪያ አጣው አለ። ነገር ግን አንዲት ሰማይ ነበረችው፣ አንዲት ምድርም ነበረችው። እሷ ማን ናት? ድንግል ማርያም ናት። ሰማይ ዙፋኔ ነው አለ። ማኅፀኗን እንደ ዙፋን አድርጎ 9 ወር ከ5 ቀን ተቀመጠ። ዳግሚት ሰማይ ትባላለች። ምድር የእግሬ መረገጫ ናት አለ። 9 ወር ከ5 ቀን እግሩ ተረገጣት። ዳግሚት ምድር ተባለች። ሰማይ ወምድር ዘኢያገምሮ እፎ እንጋ ማኅፀነ ድንግል ጾሮ ያሬድ ነው። ሰማይና ምድር የማይችለውን አምላክ ምንኛ የድንግል ማርያም ማኅፀን ቻለው አለ። በማኅፀኗ ሳለ ነፋሳትን ያነፍሳል፣ ብርሃናትን ያመላልሳል፣ በመላእክት ይመሰገናል። የሥጋዌ ደጃፍ የሆኑ ጆሮቿም ዝቅ ብለው ይህን የመላእክትን ቅዳሴ የመላእክትን ውዳሴ ያደምጡ ነበረ። ክብር ለጆሮቿ ይሁን። በእውነት ከርሰ ድንግል አብዮተ ለዓለም አየራት። የድንግል ማርያም ማኅፀን ከአየራት በለጠ። ወተሰብሐ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ወማኅደረ ለእግዚአብሔር አዶናይ። አዶናይ ለተባለ ጸባዖት ለተባለ ለእግዚአብሔር ምን ሆነ? ማደሪያውን ሆነ። ሀገረ እግዚአብሔር ሆነ። ጽርሐ ቅድሳቱ ለወልድ፣ የወልድ የመመስገኛው አዳራሽ ተባለችና ጆሮቿ ዝቅ ብለው ቅዱስ 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 የሚለውን ድምፅ ማድመጥ ጀመሩ ነው። እንግዲህ ክብር ለጆሮቿ ከሁለት መብራቶቿ መካከል እሱን ተውት። በእጅጉ የሚደንቀው ግን ከፍ ወዳለው ነገር ስንመለከት አንድ ነገር ጆሮቿ ሰሙ። ይሄ ድምፅ ማንም ሊያደምጸው ማይችለው ድምፅ ሲሆን በቤተልሔም ጌታችን ተወልዶ ሲመላለስ ምን የሚል ቃልን ተናገረ? እማዬ፣ እማማ፣ እናቴ የሚለውን ድምፅ አደመጠ። እልላትንም እግዚአብሔር እናቴ ብሎ ሲጣራ ተመልከት ይላል ቅዱስ ቄርሎስ። እግዚአብሔር አለ ምን ብሎ ሲጣራ? ድገሙት እስቲ። ምን ብሎ ሲጣራ? ይህንን ያደመጠ ከድንግል ማርያም ጆሮ በቀር የማን ጆሮ ሊኖር ይችላል? ክብር ለጆሮቿ። ልጄ ስሚ አድምጪ፣ ወገንሽን የአባትሽን ቤት እርሺ። በመጨረሻ በቀራንዮ እነኋት እናት የሚለውን ቃል የማን ጆሮ አደመጠ? እስቲ አንድ ላይ እንበል። እግዚአብሔር በሉ እስቲ። አይኑን ሲገልጥ የተመለከታት አይኑንም ሲጨፍን ያያት ድንግል ማርያምን ነው። በቤተልሔም እሺ፣ በቤተልሔም አይኖቹን ሲገልጥ ያየው ማንን ነው? የምታቅፈው ማናት? ልጅ የምትለው ማናት? የምትስመው ማናት? እናቱ ናት። 33 ዓመት ከ3 ወር በምድር ላይ ተመላልሶ በቀራንዮ ዓለምን ለማዳን በተሰቀለ ጊዜ አሁንስ ማን ነበረች? እናቱ ነበረች። ከዛ በኋላ እነኋት እናት፣ እነሆ ልጅሽ እናቴን አደራ ካለው በኋላ ምን አለ? ተፈጸመ አለ። አይኑን ጨፈነ፣ ቅድስት ነፍሱን ከስጋው ለየ። ክብር ይግባ አምላካችን። አዎ በቀራንዮ ዮሐንስን ሲጨፍን አይቶታል። ሲገልጥ አላየውም። በቤተልሔም ሲገልጥ ዮሴፍና ሰሎሜን ተመልክቷቸዋል። ሲጨፍን አላያቸው። ድንግል ማርያም በቀራንዮ ተገኝታ ለመጀመሪያ ጊዜ እነሆ ልጅሽ የሚለውን ታላቁን ድምፅ በእውነት ሰምታለችና የድንግል ማርያም ጆሮ እስቲ አብረን እንበል። የመለኮታዊ በሉ እስቲ። ጥበብ በሮች፣ ድህነት የገባባቸው ደጃፎች፣ የእምነት መተላለፊያዎች፣ የመታዘዝ መሳሪያዎች፣ የሔዋንን እርግማን የገለበጡ ጆሮዎች ናቸው። ክብር የሔዋንን እርግማን ተገለበጠ። በሕማም ለዲ በጭንቁ ልጅ የሚለው ምን ሆነ? እርግማን ተገለበጠ። ጸጋን የተመላሽ ደስተኛይቱ ደስ ይበልሽ ተባለች። ስለዚህ ጆሮዋ የእግዚአብሔርን ቃል ሰማ፣ ማኅፀኗ የእግዚአብሔርን ቃል ተሸከመ፣ ሕይወቷ የእግዚአብሔርን ቃል አከበረ። ክብር ለሁለቱ ጆሮዎቿ። ወሰባቱ ማኅቱ ላዕሌሃ
ሁለት አይኖቿን ሁለት ጆሮቿን አድንቀን መጨረሻ ሁለቱን የአፍንጫ ቀዳዳዎቿን እናድርግ። የመቅረዙ ዳርና ዳር ያሉት ሶስተኛ ላይ የምናገኛቸው መብራቶች ናቸው። በእውነት ሁለቱ የአፍንጫ ቀዳዳዎቿን ስናደንቅ ለመጀመሪያ ጊዜ የተባለበት የሰው ልጅ ምንድን ነው? የአፍንጫ ቀዳዳ ነው። እግዚአብሔር በኦሪት ዘፍጥረት ምዕራፍ 2 ላይ ምን አለ? ሰውን ከምድር አፈር አበጀው ካለ በኋላ የሕይወትን እስትንፋስ በሁለቱ አፍንጫዎች ምን አለበት? አለበት ይላል። ስለዚህ የመንፈስ በር ነው፣ የሕይወት መግቢያ ነው። ስለ አፍንጫዋ ሰሎሞን ምን አለ? አፍንጫሽ በደማስቆ አንጻር እንደተሰራ እንደ ሊባኖስ ግንብ ነው ይላል። ወጤና አንፍኪ ከመኮል የአፍንጫሽ መዓዛ እንደ እንኮይ ሽታ ነው ይላል። እንደምን ሽታ ነው? ኧረ ድገሙት። እንደምን ሽታ ነው? አዎ የአምላክ እናት አፍንጫዎቿ ምንን አሸተቱ? ዛሬ ወንዶችም ሴቶችም አካለ መጠን ሲያደርሱ በተለይ የተቃራኒ ጾታ መዓዛ ማሽተት ይወዳሉ። ድንግል ማርያም ግን በአጼኖ በማሽተት ኃጢአት አልተዳደፈችም። አፍንጫዋ ምንን አሸተተ? መዓዛ ዕጣኑን አሸተተ። አፍንጫዎቿ ምንን አሸተቱ? ፋኑኤል ይዞ የመጣውን ሰማያዊ ህብስት አሸተቱ። ይልቁኑ ማንን አሸተቱ? እፍረት ሙዝ የተባለው ኢየሱስ ክርስቶስን አሸተቱ። ክብር አፍንጫዎቿ፣ በእውነት ክብር አፍንጫዎቿ። የወደቀው ሰው አዳም በትንፋሹ ቁጣ ነበረበት፣ ርኩሰት ነበረበት፣ ሙስና ነበረበት፣ ኃጢአት ነበረበት። የድንግል ማርያም እስትንፋስ ግን የተቀደሰ ነው፣ በሰላም የተመላ ነው፣ ከእግዚአብሔር ጋር የተስማማ ነው። የአዲሲቱ ሔዋን እስትንፋስ ምንድን ነበረ? የሕዋ እስትንፋስ ነበረ። ክብር ለእስትንፋሷ፣ ክብር ለአፍንጫዋ፣ በእውነት ክብር ለአፍንጫዋ። ስለ አፍንጫ ስለ እስትንፋስ ስናገር አንድ ነገር ልንገራችሁ። ሰው የተባለበት በመሆኑ ውስጣችን አንድ ትልቅ ነገር ተቀምጧል። ልንገራችሁ። ለምሳሌ ሰው ልጅ አልወለድኩም ብሎ ቢክድ በምኑ ይያዛል? በዲኤንኤ ይያዛል አይደለ? እግዚአብሔር እውነትን ያስቀመጠበትና ዲኤንኤው ሲመረመር አንተ አባቱ ነህ ብሎ ይናገራል። ዲኤንኤ ማለት እስትንፋስ እኮ ነው። እያንዳንዳችሁ ሴል ኒኩለስ ላይ ብትመለከቱት በመሳሪያ ዛሬ ሳይንቲስቶቹ አድንቀዋል። 6 ቢሊየን ፊደሎች እግዚአብሔር ውስጣችን ጽፏል። ስንት ቢሊየን? በመሳሪያ አይታችኋል? ዲኤንኤ 6 ቢሊየን ፊደል ማለትም 1000 መጽሐፍ ቅዱስ ውስጥ ያሉ የቃላት ብዛት ማለት ነው። መጽሐፍ ቅዱስ ላይ አንድ ፊደል ቢጎድል መልእክቱ አይዛባም? እንደሚዛባ አንድ ፊደል ከዲኤንኤያችሁ ቢጎድል ምንድነው የምትሆኑት? በዊልቸር ነው የምትሄዱት። አንካሳን አካላችሁ ሁሉ ይተሳሰራል። እግዚአብሔር ስራው ድንቅ ነው። አመስግኑት። የውስጥ ትንፋስ ተቆጥቷል። ግን በጣም የሚገርመው እያንዳንዳችን ውስጣችን የተጻፈውን ፊደል እንጻፍ ቢባል 50 ዓመት ይፈጅብናል። ይሄ ቆም ሳይንስ ያረጋገጠው በመሳሪያ ሲታይ እንዲያይቆም መሰላል ነው። እንደዚህ ይወጣል ይወርዳል ይወጣል ይወርዳል። ማን አስቀምጦታል? እግዚአብሔር አስቀምጦታል። እንደው ቢፈታና ቢለቀቅ ከሰውነታችን ቁመት ይበልጣል። የሰማችሁ ነው። ግን በጣም የሚደንቀው 10ኛው ላይ 5ኛው ላይ 6ኛው ላይ እና 5ኛው ላይ እግዚአብሔር ድልድይ ያስቀምጦበታል። እስቲ 10 በሉ እስቲ 6 5 10 5 6 5 በቃ ባጭሩ ያዙት። 10 5 6 5 ትንሽ ከፍ አድርጌ ልንገራችሁ እና ሳይንቲስቶች ሲያዩት በተለይ የእስራኤል ሳይንቲስቶች ነው ያገኙት እና ይሄ ሰው ላይ ያለ ነው። ለምንድን ነው እግዚአብሔር ይሄን ነገር ሰው ውስጥ እያንዳንዱ ሰው ውስጥ ያስቀመጠው ነው? ምርምር ጀመሩ። በመጨረሻም ሲመራመሩ የብሉይ ኪዳን መምህራን ተጠሩ። እዛ ሳይንቲስቶችም የሃይማኖት ሊቃውንት አንድ ላይ ነው የሚሰሩት። እንደኛ ሀገር የተበተነ አይደለም። 10 5 6 5 በኋላ 10ኛው ፊደል ዮድ ነው። እስቲ በሉ እጆች ሰሩኝ አበጃጁኝ። 5ኛው ሀ ነው። 6ኛው ወ ነው። 5ኛው ሀ ነው። ተገጣጥሞ ሲነበብ እግዚአብሔር ለሙሴ ስም ማን ነው ሲለው ስሜ ያህዌ ነው ብሎ ነግሮት ነበረና ያ የስሙ ቁጥር ነው። ደስ ይበላችሁ። እግዚአብሔር ስሙን የጻፈብን ማለት ነው። እያንዳንዱ ሰው ውስጥ የማን ስም አለ ማለት ነው? የእግዚአብሔር ስም አለ። ለዚህ ነው ቅዱስ ጳውሎስ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ማንም አለ ያን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ምን ይለዋል? ያፈርሰዋል። የእግዚአብሔር መቅደስ ቅዱስ ነው፣ ያውም እናንተ ናችሁ አለ። የሰው ልጅ ይደነቃል። ለምሳሌ እያንዳንዳችንን እግዚአብሔር ሲፈጥረን ስንት የጀርባ አጥንት ሰጥቶናል? 33 እስቲ በሉ
አይሰማም። ከዛ በኋላ ምን አለ? የራስ ቅል አለው። ከዚህ ጀምራችሁ እስከዚህ ድረስ ብትመለከቱ ቁጥሩ 33 ነው። ከዛ የራስ ቅል አለ። ሊቀ ጠበብት አለቃ እያሌው ታምሩ በአንድ ወቅት የራስ ቅል በሚባል ስብከታቸው ላይ የራስ ቅል ወደምትባል ጎልጎታ ወሰዱት የሚለውን ሲሰብኩ ምን ብለው አስተምረው ነበር? ስብከታቸው በዩቲዩብ አለ። ምን አሉ? የራስ ቅል ጎልጎታ ላይ ክርስቶስ አንድ ጊዜ ነው የተሰቀለው። ዛሬ ግን በእያንዳንዳችን የራስ ቅል ላይ ሁሌ መስቀሉ ተተክሎ ይኖራል ብለዋል። እውነት ነው። ያ ብቻ አይደለም የሚያስደንቀው። የክርስቶስ ዕድሜ ስንት ነው? እስቲ ንገሩኝ። በምድር ሲመላለስ 33 ነው። ወዲያው የራስ ቅል ጎልጎታ ላይ ምን ሆነ? ተሰቀለ። ስጋውን ቆረሰ፣ ደሙን ምን አለ? አፈሰሰ። እያንዳንዱ ሰው ምድር ላይ ሲመጣ በተፈጥሮ የሚሰጠው ከዚህ ጀምራችሁ እስከዚህ ድረስ እንደ ሳይንስ ሰውኝ ነው ነግራችሁ፣ እዚህ ድረስ ቁጥሩ ስንት ነው? 33 ነው። ደስ ይበላችሁ። እድሜው ነው ማለት ነው። እድሜው ነው። ከዛ የራስ ቅላችን አለ። በጌታ የመስቀል ስር አንድ የራስ ቅል ታያላችሁ። የአዳም ነው። አዳም ስንተኛ ነው? 22ኛ ስነ ፍጥረት ነው። እያንዳንዱ ሰው ምድር ላይ ሲመጣ ስከል ቦንስ ይባላል በሳይንስ። እያንዳንዳችን የራሳችን አጥንት ቁጥር ስንት ነው? 22። ስንት ነው? ድገሙት። ስንት ነው? 22። አታመሰግኑም ስለተፈጥሯችሁ? ያስደንቃል። እና ወደ እመቤታችን ስንመጣ በጣም ይደነቃል። የመጨረሻ የመቅረዝ መብራት ሆኖ የተሰጠ አንደበቷ ነው። ክብር ለአንደበቷ። አንደበቷ ነው። አንደበቷ ነው። አሁን የእመቤታችን አንደበት የተለየ አንደበት ነው። እያንዳንዱ ንግግሮቿ በቅድስና የተሞሉ ነበሩ። የእመቤታችን አንደበቶችን ከመናገራችን በፊት የመጀመሪያዋ ሴት የሔዋንን አንደበት ተመልከቱ እስቲ። ከማን ጋር ተነጋገረ? ከእባቡ ጋር ተነጋገረ። ክፋትን ካነገበው ከጥንተ ጠላት ሰይጣን ጋር ተነጋገረ። በንግግሯ ምን መጣ? ሞት ወደ ዓለም መጣ፣ ርግማን መጣ። የድንግል ማርያም አንደበቶች ግን ከቅዱስ ገብርኤል ጋር ተነጋገሩ። ክብር ለአንደበቷ። ተነጋገሩ። ስጋን ተዋህዶ ከተገለጠ ከልጇ ጋር ምን ሆኖ ተነጋገሩ። ልጄ ወይን የላቸውም በሚል ተነጋገረ። ስለዚህ ነው የድንግል ማርያም አንደበቶች በንጽህና በቅድስና የተሞሉ በመሆናቸው ከንፈሯ ሲሳል አነስ ተደርጎ ይሳላል። በቤተ ክርስቲያን የስዕል አሳሳል። ለምን? የድንግል ማርያም አንደበቶች ምኖች ናቸው? በጣም የታረጉ ናቸው። ከመቤታችን በቀር ይሄ ጸጋ የተሰጠው ማን አለ? ክብር ይግባት እናታችን። ስለዚህ ቅድም ዘማሪም እንዳየ 7ቱ መብራቶች ወዴት ተዘጋጁ አለ? 2 አይኖቿ፣ 2 ጆሮዎቿ፣ 2 የአፍንጫ ቀዳዳዋ፣ አንደበቷ ለማን የተሰጠ ነበረ? ለልዑል እግዚአብሔር የተሰጠ ነበረ። ክብር ለ7ቱ መብራቶቿ ይሁንና ከሷ በቀር ማን አለ? እናትነትን ከድንግልና ድንግልናን ከእናትነት ጋር ያስተባበረ ኧረ ከሷ በቀር ማን አለ? ዓለም ከተፈጠረ ጀምሮ እናት ሆና ድንግል፣ ድንግል ሆና እናት የሆነች ቤት ተሰምታ ትታወቃለች። እሷ ብቻ ሁለቱን አስተባብራ ተገኝታ የተፈጥሮን ሕግ ሰባበረች። ክብር ይግባት እናታችን። የተፈጥሮ ሕግ በእርሷ ላይ አይሰራም። እናት ስትባል ድንግል፣ ድንግል ስትባል እናት፣ ልጇም አምላክ ወሰብ ሆኖ የተመሰገነ አምላክ ነው። በመጨረሻችን ነገራችሁ ጠቅለል ላድርገው በ2 ደቂቃ። ድንግልና በሉ እስቲ። ከወተት ጋር ድገሙት። ከምን ጋር? ተናግላላችሁ። ወተት የለም። እናቶች አላችሁ። እግዚአብሔር ልጅን በምታሳድጉበት ገንዘብ ወተትን ይሰጣቸዋል። በእሷ ግን ያልተደረገው ተደረገ፣ ያልሆነው ሆነ። ድንግል ሆና ሳለች ከጡቶቿ ወተት ተገኙ። ክብር ይግባት እናታችን። ይህ የተለየ ነው። ይህ የተለየ ነው። ማን ጠባው ሲባል ደግሞ በእጅጉ ይገርመናል። ኤፍሬም ምን አለ? እስቲ አንድ ላይ እንበል። ፈጣሪዋ ነህና በሉ እስቲ። ለድንግል እናት ለጡቶቿ ወተት ሰጠ። ልጇ ነህና ከሰጠሃት ወተት መልሰ ጠባ። አይገርምም? ፈጣሪዋ ስለሆንክ ነው ወተት የሰጠሃት። ልጇ ስለሆንክ ደግሞ ከሰጠሃት ወተት መልሰ ጠባ። ድንግል ለአንተ ለሁሉ መጋቢ የተውሶ ወተትን ሰጠች አለ። የምን ወተት? ማን ያዋሳት? የሚጠባው ነው። ሰማያትን በዘረጋው ቀኝ እጅ ምን አልክ አለ? ጡቶቿን ጨበጥ። ክብር ለዚች ንግስት ይሁን። ክብር ለዚች ንግስት። እና ዛሬ ቤተ መቅደሷ ወደ ቤተ መቅደስ የገባችበትን በዓል በምናስብበት
በዚህ ታላቅ የበረከት ዕለት እችን ቦታ ደግሞ ማሰብ ያስፈልገናል። እመቤታችን ሰባቱ መብራቶቿ ሁሉ የበሩ እንደነበሩ በእውነት ታሪካ ነገሥት በዓታ ለማርያምም ሰባቱ ጉባኤቶቿ ሁሉ እንደ ብርሃን የበሩባት ታላቅ ቦታ ናት። ክብር ለዚህ ቦታ ይሁን በእውነት